ሰበር ዜና አርቲስት ዮሐንስ በቀለ ቶኪቻው የሲዳማን ህዝብ በግፍ እያስጨነቁ የገዙ ናቸውና በአስቸኳይ ከስልጣኑ ይውረዱ ሲል ለጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጥሪ ያቀረበ። ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። እንግዲህ አሁን በድጋሚ ነው ይህንን መልእክት ማስተላልፈው። አሁን እነዚህ የሲዳማን ህዝብ አስጨንቀው በግፍ ያስተዳደሩና የገዙ ሰዎች ስም ዝርዝር ነው። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ የሲዳማ ክልል የብልጽግና ጽሕፈት ቤት ኃላፊ አቶ አብርሃም ማርሻሎ፣ የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው፣ የሲዳማ ክልል ፖሊስ ኮሚሽን ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ፣ የሐዋሳ ከተማ ከንቲባ አቶ መኩሪያ እና ሌሎችም አሉ። ሴቶችም አሉ ብዙዎች አሉ። በዋነኝነት ለምልክት እንዲሆን እነዚህን ጠቅሻለሁና እባኮትን ጠቅላይ ሚኒስትር አብይ አህመድ እነዚህን ሰዎች እንደው ዞር ቢያደርጉልን። ምድሪቷ ተጨንቃለች። አርቲስቱ ሲቀጥልም ከባለ ሀብቱ በግል ግብር የሚቀበሉና በተለያዩ የመሬት ምዝበራ የተሰማሩ ባለስልጣናት ናቸው ሲል አመራሮቹን ከሶ ሚስቱ ወልዳ 69 ሚሊዮን ብር የተሰጠው አመራር አለ ስል ስም ሳይጠቅስ የክልሉን መንግስት አመራሮች ተችቷል። ክልሉ ስለነሱ ነው እንደተሰጠው። በተለያዩ ምዝበራዎች ከባለ ሀብቱ ጋር በመሆን በከፍተኛ ደረጃ የመሬት ምዝበራ ከባለ ሀብቱ ግብር የሚቀበሉ በግል ግብር የሚቀበሉ ሰዎች ናቸው። ሚስቶቻቸው ወለደች ተብሎ እስከ 67 ሚሊዮን ብር የሆነ ነገር ሆነ ተብሎ 59 ሚሊዮን ብር በሚሊዮኖች የሚገበርላቸው at the same time ደግሞ በተቀመጡበት ወንበር ደግሞ እንዲሁ ደግሞ የህዝቡን መሬት ለፈለጉት ሰው አንስቶ የመስጠት ገበሬውን አፈናቅሎ ዞር አድርጎ ለፈለጉት ሰው የመስጠት አቅም ሁሉ አላቸው። እዚህ ደረጃ ነው ስልጣናቸውን። ከዚህ ባለፈ እስከ ምንም ድረስ ነው የሚጠቀሙት። ስልጣናቸውን ለፈለጉት አመጽ ተግባር ይጠቀሙታል። ይህ የብልጽግና ሐሳብ ነው ወይ? ጠቅላይ ሚኒስትሩና የፌደራል መንግስት ህዝቡን ግፈፉ ብለው ፍቃድ የሰጧቸው ነው የሚመስለው። በአስቸኳይ ሀብታቸው የሚፈተሽ ሲል አርቲስቱ ጥሪ አቅርቧል። እነዚህ የሚገመገሙ አይደሉም፣ የሚፈተሹ አይደሉም፣ የሚወርዱ አይደሉም። የፌደራል መንግስት 10 ጊዜ ብትጮሁም አይሰማችሁም እየተባልን ነውና ልክ የፌደራል መንግስት እናንተ አርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ አርጉ ብለው እንደፈቀዱላቸው ያህል ነው እነዚህ ሰዎች ሪአክት እያደረጉ ያሉትም እርሶ አርጉ በደንብ አርጋችሁ ግፈፉ ያሉ ይመስል ነው እያደረጉ ያሉት። እንደዛም ነው እያደረጉ እያንገላቱ ያሉትም ህዝቡን እየዛቱ ያሉትም። እስኪ የሀብታቸው መጠን ይፈተሽ፣ በባለቤቶቻቸው ስም ያለው አካውንት ይፈተሽ፣ በባለ ሀብቱ ስም የሰወሩት ሀብት ይፈተሽ፣ በውጭ አገራት ላይ የተንጣለለ ቪላ የሰሩት ትላልቅ ህንፃዎችን የገነቡበት ያ ሁሉ ሚሊዮን ብር ይፈተሽ። በመጨረሻም አርቲስት ዮሐንስ በቀለ ቶኪቻው በእነሱ አንድ የለማ ስፍራ የለም የደሃን ሀብት መዝብረው ምድሪቷንም ባዶ አስቀርተዋል ሲል የክልሉን አመራሮች ወርፏል። የደሃ ህዝብ ሀብት መዝብረዋል። ምንም አይነት የበለጸገ ምድር የለም። ምንም አይነት በእነሱ የበለጸገ ቦታ ምድርም ሰፈርም አገርም የለም። ምድሪቷን አራቅተዋታል። ምድሪቷን እርቃን አስቀርተዋል። አንድ ያለሙት ስፍራ የለም። አንድ የገነቡት ስፍራ የለም። ሲዳማ ኒውስም በቀን 4/5 2015 ዓ.ም በፌደራል ጸረ ሙስና ኮሚሽን ለተቋቋመ ኮሚቴ የተላከን ጥቆማ የሲዳማ ክልል አመራሮችን በተመለከተ የተለያዩ ወንጀሎች በሰነዱ ላይ እንዳለም ተመልክቷል። አመራሮቹ በበርካታ የሀብት ምዝበራና የማይታወቅ የሀብት ምንጭ ጨምሮ በተለያዩ ዓለማት የተለያዩ ቅንጡ ቤቶችን በአጭር የስልጣን ዘመናቸው አፍርተዋል ተብለው ጥቆማ ተሰጥቶባቸዋል። በቀጣይ ዘገባችን የተሰጡትን የሌብነት ጥቆማዎች ላይ ተመርኩዘን ሰፋ አድርገን ለአድማጮች እናደርሳለን። ሲዳማ ኒውስ የህዝብ ድምጽ